ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎች በሀገር ውስጥ መገጣጠም ሊጀምር መሆኑ ተገለጸ። በአኪያ ጄኔራል ቢዝነስ ኃላፊነቱ የተወሰነ የግል ኩባንያ ከቻይናው ግዙፍ የከባድ ተሽከርካሪዎች አምራች ሻካማን ከተባለ የቻይና ኩባንያ ጋር በመተባበር በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን በሀገር ውስጥ መገጣጠም ሊጀምር መሆኑን አስታወቀ። ተቋሙ ይህንን ያስታወቀው ትናንት ማክሰኞ ጥቅምት 11 ቀን 2018 ዓ.ም በሸራተን አዲስ በተካሄደው የኢትዮ-ቻይና የንግድ ኢንቨስትመንት ፎረም ላይ ነው። የተቋሙ ማኔጂንግ ዳይሬክተር አቶ ሚካኤል ካሳ በ3 ወራት ውስጥ የከባድ ተሽከርካሪዎች መገጣጠሚያ ፋብሪካ ዝግጅቱን አጠናቆ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በሀገር ውስጥ መገጣጠም እንጀምራለን ብለዋል። በዚህም ዓመት ስራ የሚጀምሩ 150 በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ለማስገባት የሚያስችለውን ስምምነት ከሻካማን ኩባንያ ዋና ስራ አስፈጻሚ ሚስተር ጂ ጋር መፈራረማቸውንም አክለዋል። አጭር ሊባል በሚችል ጊዜ ውስጥ ወደ ስራ ለማስገባት እቅድ የተያዘለት ኩባንያው በመጀመሪያው ዙር የምርት ወቅት 1500 ከባድ ተሽከርካሪዎችን በዓመት የመገጣጠም አቅም እንደሚኖረው አቶ ሚካኤል ተናግረዋል። የከባድ ተሽከርካሪዎች መገጣጠሚያ ፋብሪካው በሁለተኛው ዙር የማምረት አቅሙ 3000 ተሽከርካሪዎችን የመገጣጠም እቅድ እንዳለው ገልጸዋል። ከሚገጣጠሙ ተሽከርካሪዎች ውስጥ ጭነቶችን፣ ተሽከርካሪዎችን፣ ማሽኖችን የሚሸከሙ ከባድ ተሽከርካሪዎች እንደሚገኙበት ማወቅ ተችሏል። ፋብሪካው በጥራትና በቴክኖሎጂ የተሻለ የሚባል እንደሚሆንም ማኔጂንግ ዳይሬክተሩ ገልጸዋል። ይሁንና የከባድ መኪና መገጣጠሚያ ፋብሪካ በምን ያህል የመነሻ ካፒታል ስራ እንደሚጀምር፣ የተፈጥሮ ጋዝ ምርት ተጠናቆ ጥቅም ላይ ሳይውል እንዴት ተሽከርካሪዎች ወደ ስራ እንደሚያስገባ ሳችማን ከተሰኘው የቻይናው ከባድ ተሽከርካሪዎች አምራች ኩባንያ ጋር የተደረገው ስምምነት ምን አይነት የቢዝነስ ገጽታ እንዳለውና ሌሎች ከሪፖርተር ለቀረበላቸው ጥያቄዎች አቶ ሚካኤል ምላሽ አልሰጡም። ተቋሙ የሚገጣጠማቸው ተሽከርካሪዎች በተፈጥሮ ጋዝ የሚሰሩ በመሆናቸው የውጭ ምንዛሬና የሀገር ሀብት በቁጠባ ለመጠቀም ዕድል እንደሚፈጥሩ ገልጸው በሀገሪቱ ምጣኔ ሀብት እድገት ላይም ከፍተኛ የሆነ አስተዋጽኦ እንደሚኖራቸው ግን አስረድተዋል። በሌላ በኩል በአኪያ ጄኔራል ቢዝነስ የቻይናው ግዙፍ የከባድ ተሽከርካሪዎች አምራች ኩባንያ ሳችማን የሚያመርታቸውንና በተፈጥሮ ጋዝ ኃይል ሰጭነት የሚንቀሳቀሱ ከባድ የጭነት ተሽከርካሪዎች ወደ ኢትዮጵያ በማስገባት የሎጂስቲክስ ዘርፉን የመደገፍ ፍላጎት እንዳለው አቶ ሚካኤል ተናግረዋል። በሀገር ውስጥ ከባድ ተሽከርካሪዎች ከመገጣጠም ባሻገር በተፈጥሮ ጋዝ የሚሰሩ 150 ተሽከርካሪዎች ከቻይናው የከባድ ተሽከርካሪዎች አምራች ኩባንያ ሳችማን ለማስመጣት ትዕዛዝ መሰጠቱንም ለመገናኛ ብዙኃን ተናግረዋል። ይህ በእንዲህ እንዳለም በትዕዛዙ ከቻይና ይገባሉ የተባሉ ተሽከርካሪዎች ገበያ ውስጥ ገብተው የሚኖራቸው ፍላጎት ታሳቢ ያደረገ በቀጣይ ጊዜያት የተጨማሪ ተሽከርካሪዎች ትዕዛዝ እንደሚኖርም አክለው ገልጸዋል። መረጃው እንደሚያሳዩት ከቻይናው የተሽከርካሪዎች አምራች ሳችማን ጋር ተመሳሳይ በሀገር ውስጥ ተሽከርካሪዎች የመገጣጠም ስምምነት ተደርጎ የነበረው ከ2 ዓመታት በፊት ነበር። ይሁንና ይህ ስምምነት እስካሁን ለምን ወደ መሬት እንዳልወረደ ከሁለቱም ተቋማት የተሰጠ ማብራሪያ የለም። የኢትዮጵያ ቻይና የኢኮኖሚና የንግድ ትብብር መድረክን በዋናነት ያዘጋጀው ሻንስ የተባለው የቻይና ግዛት ብቻውን እንደ አውሮፓውያን አቆጣጠር በ2024 ለቻይና ጥቅል ሀገራዊ ምርት ያስመዘገበው ሀብት ከ$500 ቢሊዮን በላይ መሆኑንም ይህም በኢትዮጵያ ጥቅል ሀገራዊ ምርት ከእጥፍ በላይ እንደሚበልጥ ተገልጿል። በአንጻሩ ደግሞ የኢትዮጵያ የአምና ጥቅል ሀገራዊ ምርት $210 ቢሊዮን ነበር። በዚህ ውይይት መድረክ ላይም ከሻንሲ ግዛት የመጡ የተለያዩ ኩባንያዎች በሁለቱ ሀገሮች መካከል ያሉ የንግድና ኢንቨስትመንት ዕድሎች ላይ መክረዋል። በዚህም መሰረት የቻይና ኩባንያዎች በኢትዮጵያ ግብርና፣ ታዳሽ ኃይሎች እና በአምራች ዘርፉ የመስራት ፍላጎት እንዳላቸው በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ፣ እስያና
ፓሲፊክ ሀገሮች ጉዳዮች ዳይሬክተር ጄኔራል ዶዋን ከድር ገልጸዋል። በኢትዮጵያ መዋዕለ ንዋያቸውን የሚያፈሱ በርካታ የቻይና ኩባንያዎች መኖራቸውን ሲገልጹም፣ ይህም የሀገሪቱ በኢትዮጵያ ኢንቨስትመንት ካላቸው ሀገሮች መካከል ቀዳሚው አድርጓታል ተብሏል። ከኢንቨስትመንት ኮሚሽን የተገኘው መረጃ እንደሚያሳየውም እንደ አውሮፓውያን አቆጣጠር በ2024 ኢትዮጵያ $3.92 ቢሊዮን መጠን ያለው ኢንቨስትመንት መሳብ የቻለች ሲሆን ከዚህ ውስጥም ወደ 50 በመቶ የሚሆነው በቻይና ባለሀብቶች የተመዘገበ ነው። በ2024 የጨርቃጨርቅ ምርት ጨምሮ የአምራች ዘርፉ፣ ኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ እንዲሁም ሎጂስቲክስ ዘርፎች የቻይና ባለሀብቶች ጥሪታቸው ፈሰስ ያደረጉባቸው ዘርፎች ናቸው። ከቅርብ ዓመታት ወዲህ $8.5 ቢሊዮን የሚገመት ኢንቨስትመንት መጠን የቻይና ኩባንያዎች በኢትዮጵያ ያስመዘገቡበት መሆኑንም የኮሚሽነሩ መረጃ ያስረዳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።